መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን። በቦሌም ሆነ በባሌ ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎ ከአሰብ ታጁራና ምጽዋ ወደቦች ጋር በተያያዘ በኢትዮጵያ መንግስት በኩል አዲስ ሐሳብ ቀርቦ ውይይቶች ተካሂደዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም በባሌም በቦሌም ኢትዮጵያ የባህር በር መውጫን ማግኘት አለባት ብለዋል። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ውድ የፈታ ዴሊ ተከታታዮቻችን ይህ የዕለተ ሰንበት ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎችን ይሰጣሉ ያልናቸውን አሰባስበን ተገኝተናል። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ገዢው ብልጽግና ፓርቲ ሰሞኑን በስራ አስፈጻሚ ደረጃ ስብሰባ ያካሄደ ሲሆን በዚህም በአባላቶቼ ላይ እርምጃ ወስጃለሁ ብሏል። በትጥቅ ስለሚንቀሳቀሱ ኃይሎችም ያለው ነገር አለ። አጠር አድርገን ይዘነዋል። የኢትዮጵያ መንግስት ከአሰብና ምጽዋ እንደዚሁም ታጁራ ወደቦች ጋር በተያያዘ አዲስ ፕሮጀክት ይፋ አድርጓል። ከወደብ ጋር የተያያዘ ፕሮጀክት ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በባሌም በቦሌም ብለን የባህር በር መውጫ ማግኘት አለብን ብለዋል። የታሰበው ምን አይነት ፕሮጀክት ነው የሚለውን በተመለከተ ጥንቅራችን ይዞታል። በዛሬው ዕለት 4.9 በሬክተር የተመዘገበ የመሬት መንቀጥቀጥ ተከስቷል። ንዝረቱ በተለያዩ ከተሞች ተሰምቷል። የባለሙያ አስተያየት ያካተተ አጠር ያለ መረጃ እናደርሳለን። ከሰሞኑ በስምረት ፓርቲ ስብሰባ ላይ ንግግር ያደረጉት አቶ ጌታቸው የኤርትራ መንግስት ጦርነት አይፈልግም ሲሉ ተሰምተዋል። የኤርትራ ጦር ሰዎች ጦርነት በደቡብ ትግራይ ወይም በሰሜን ወሎ ላይ እንደሚደረግ መዋጋቱን በህዋት በኩል እንደሚያደርጉ ገልጸዋል። ህዋት የተረፈው በአሜሪካኖች ጣልቃ ገብነት ነው ሲሉ ከዚህ ቀደም ያልገለጹትን የፕሪቶሪያ ስምምነት ጉዳይ አንስተዋል። የምንመለከተው ይሆናል። አምባሳደሩ የግብጽ ጦር አያሰጋንም ሲሉ ተናግረዋል። የግብጽ ጦር አያሰጋንም አያስፈራንም ያሉት አምባሳደሩ የጦሩ እንቅስቃሴ ግን ምቾት አይሰጥም ብለዋል። ጥንቅራችን ይዞታል። በማዕከላዊ ኢትዮጵያ ክልል በስልጤ ዞን ምስራቅ ስልጤ ወረዳ ገርቢ በር ከተማ አንድ የፖሊስ አባል አንዲት እናት ለሽያጭ ያቀረበችውን ጎመን በእግሩ በመበታተን ከጥቅም ውጭ ሲያደርግ የሚያሳይ ቪዲዮ በማህበራዊ ሚዲያ ቁጣ ፈጥሯል። የፖሊስ አባሉ መታሰሩም ተሰምቷል። አጠር ያለ ዘገባ በጉዳዩ ዙሪያ ይዘናል። በሱዳን ጦርነት ያልታሰበ ለውጥ ተሰምቷል። የትራምፕ አስተዳደር የጦርነቱን ማስቆሚያ ያለውን እቅድ ለፖርት ሱዳን መስጠቱ ተሰምቷል። የፈጥኖ ደራሽ ኃይሎችን የምታስታጥቀው ኢምሬትም ከሱዳን ጦር ጋር ልትስማማ መሆኑ ታውቋል። ይህም የሱዳንን ጦርነት አቅጣጫ እንደሚቀይረው ተገምቷል። ከሱዳን ፖስት የተሰማውን መረጃ እናካፍላለን። የኤርትራ መንግስት ከአንድ ዓመት በላይ ያሰራቸውን እስረኞች ለቋል። አጠር ያለ መረጃ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ስለ አሰብ ይፋ የሆነው ፕሮጀክት የኢትዮጵያ መንግስት ሰሜኑን የኢትዮጵያ ክፍል ከ3 ወደቦች ጋር በባቡር ለማገናኘት ያሰበ መሆኑ ታወቀ። 3 ወደቦች ሁለቱ ከኤርትራ አንደኛው ከጅቡቲ ነው። ሪፖርተር በትላንቱ እትሙ ከኢትዮጵያ ባቡር ኮርፖሬሽን አገኘሁት ባለው መረጃ መሰረትም ሰሜኑን የኢትዮጵያን ክፍል ከጅቡቲዋ ታጁራና ከኤርትራ ወደቦች አሰብና ምጽዋን የሚያገናኝ የባቡር መስመር ለመገንባት አቅዷል። በወልዲያ ሐራ ገበያ መቀሌ የሚያልፍ የባቡር መስመር ነውም ተብሏል። እንደ ዘገባው ከሆነ ይህንኑ ግንባታ ለማከናወንም 1.6 ቢሊዮን ዶላር አካባቢ ያስፈልጋል። የጅቡቲው ታጁራ ወደብ ለኢትዮጵያ ብቸኛ የወደብ አገልግሎትን እየሰጠች ያለችው ጅቡቲ የወደብ አገልግሎቷን ለማስፋት ኢትዮጵያን ታሳቢ ባደረገ መልኩ የገነባቸው አዲስ ወደብ ነው። ኮርፖሬሽኑ ይህንን እቅዱን ያቀረበው ከቀናት በፊት በአዲስ አበባ ስካይላይት ሆቴል በተካሄደ የባቡር ኢንቨስትመንት ስብሰባ ላይ መሆኑን ይሄው የሪፖርተር ዘገባ ያሳያል። ኢትዮጵያና ኤርትራ ፖለቲካዊና ወታደራዊ ውጥረቶች ባሉበት ሁኔታ ይሄው እቅድ በምን መልኩ ወደ መሬት ሊወርድ ይችላል የሚለውን ጉዳይ ግን ብዙም የተብራራ ምላሽ የለውም። ከዚህ ቀደም ግንባታው ተካሂዶ በማጠቃለያው ጫፍ ላይ የነበረው የአዋሽ ኮምቦልቻ ሐራ ገበያ ባቡር ፕሮጀክት ከሰሜኑ ጦርነት ጋር በተያያዘ ግንባታው የተቋረጠና ጉዳዩም ወደ ዓለም አቀፍ የግልግል ዳኝነት ሳይቀር ያመራ መሆኑ የሚታወስ ሲሆን ይህ ፕሮጀክት ከአዲሱ ፕሮጀክት ጋር ግንኙነት የለውም መባሉንም ይሄው የሪፖርተር ዘገባ አክሎ አመልክቷል። ግንባታውን ሲያከናውን የነበረው የቱርኩ ያፒ መርከዚ ስራውን ካቆመ ዓመታት ተቆጥረዋል። ይህ የባቡር መስመር ከፍተኛ ዝርፊያ የተካሄደበት መሆኑም ይነገራል።
ኢትዮጵያ ከባህር በር ውጭ መሆኗን ተከትሎ ቀደም ባለው ጊዜም መሃል ሀገርን ከወደቦች ጋር የሚያገናኙ መሰረተ ልማቶችን በተመለከተ የተለያዩ ስራዎች ሲሰሩ ቆይተዋል። አዲስ የተገነባው የኢትዮ ጅቡቲ የባቡር መስመር አንዱ ነው። ከዚህ ውጭም የኢትዮጵያ መንግስት ሀገሪቱ የባህር በር መውጫና ወደብ እንዲኖራት ቁርጠኛ ነኝ ያለ ሲሆን በትላንትናው ዕለት በተከበረው 118ኛው የኢትዮጵያ መከላከያ ሰራዊት ቀን ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መከላከያ ሰራዊታችንን እናጠናክራለን፣ ልማታችንን እናፋጥናለን፣ በቦሌም ሆነ በባሌ ባህር በር እናገኛለን ሲሉ ተናግረዋል። ከባህር በር እንድንወጣ ለ60ና 70 ዓመታት የሰሩ ታሪካዊ ጠላቶቻችን ናቸው። እነዚህ ታሪካዊ ጠላቶቻችን ዛሬም እየሰሩ ነው። የባህር በር እንድናጣ በማድረጉ ረገድ በእኛም ልጆች በኩል ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ሆኖም ዋነኛው የኢትዮጵያን ባህር በር የማሳጣቱ ባለቤት ግን ታሪካዊ ጠላታችን ነው፣ አሁንም ቀጥሎበታል ሲሉ ፊልድ ማርሻል ብርሃኑ ጁላ በዚሁ በትላንትናው ዕለት በተከበረው 118ኛ የኢትዮጵያ መከላከያ ሰራዊት በዓል ላይ ባደረጉት ንግግር ተናግረዋል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን፣ በቦሌም ሆነ በባሌ። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው፣ አሁንም ቀጥሎበታል። በቀጣይ ርዕስ እርምጃ ወስጃለሁ ብልጽግና። ገዢው ፓርቲ ብልጽግና ሰሞኑን ስብሰባ ተቀምጦ ነበር። ስብሰባው በፓርቲው ስራ አስፈጻሚ ደረጃ የተካሄደ ነው። ከዚሁ ጋር በተያያዘም ፓርቲው አቅጣጫዎችን ያስቀመጠ መሆኑ ተመላክቷል። የስብሰባውን መጠናቀቅ አስመልክቶ ተቀምጧል በተባለው አቅጣጫ ዙሪያ መግለጫ ተሰጥቷል። በፓርቲው ስራ አስፈጻሚ ኮሚቴ ስብሰባ የተሰጡ አቅጣጫዎችን አስመልክተው ማብራሪያ የሰጡት ምክትል ፕሬዝዳንቱ አቶ አደም ፋራህ በሀገሪቱ በትጥቅ ፍልሚያ ላይ ስላሉ ታጣቂ ኃይሎች እንደዚሁም በፓርቲ ውስጥ እርምጃ ተወስዶባቸዋል ስላሏቸው አመራሮችም ተናግረዋል። ፓርቲው ኃላፊነታቸውን ባልተወጡ 8613 አመራሮች ላይ የዲሲፕሊን እርምጃ ተወስዷል ያሉት አቶ አደም ፋራህ እርምጃው ከኃላፊነት ማንሳት፣ ከደረጃ ዝቅ ማለትና ሽግሽግን ያካተተ ነው ብለዋል። በትጥቅ ትግል በውጊያ ላይ ካሉ ታጣቂዎች ጋር በተያያዘም በሰጡት ማብራሪያ የሰላም አማራጭን ለሚቀበሉ አካላት ምንጊዜም ከግማሽ ርቀት በላይ ተጉዘን እናስተናግዳለን ሲሉ ተናግረዋል። በቀጣይ ርዕስ የዛሬው የመሬት መንቀጥቀጥ። በዛሬው ዕለት 4.9 በሬክተር የተመዘገበ የመሬት መንቀጥቀጥ ተከስቷል። በሬክተር ስኬል 4.9 የተለካ መሬት መንቀጥቀጥ ከደብረ ሲና 30 ኪሎ ሜትር ርቀት ላይ መከሰቱን የአሜሪካ ጂኦሎጂካል ሰርቬይ ገልጿል። የመሬት መንቀጥቀጡ ንዝረት በአፋር ከተሞች በአዳማ፣ ደብረ ብርሃንን ጨምሮ በርካታ ከተሞች ድረስ ዘልቆ ተሰምቷል። በአዲስ አበባ ከተማ የተለያዩ አካባቢዎች ንዝረቱ የተሰማ ሲሆን በተለይም በህንፃዎች ላይ የሚኖሩ ነዋሪዎች ንዝረቱ አይሎ እንደተሰማቸው ተናግረዋል። የመሬት መንቀጥቀጥ ንዝረቱ ከጠዋቱ 2 ሰዓት ከ25 ደቂቃ ላይ በአዲስ አበባ የተለያዩ አካባቢዎች ተሰምቷል። የዛሬ መሬት መንቀጥቀጥ የተከሰተበት ቦታ ከደብረ ሲና 30.5 ኪሎ ሜትር ርቀት ላይ የሚገኝ መሆኑን የአሜሪካው ተቋም አስታውቋል። ርዕደ መሬቱ የደረሰበት ስፍራ ከደብረ ብርሃን 38.8 ኪሎ ሜትር፣ ከአቦምሳር 44.5 ኪሎ ሜትር ርቀት ላይ መሆኑን የጠቆመው መረጃው ካለፈው ዓመት ጀምሮ በተደጋጋሚ የመሬት መንቀጥቀጥ ሲያስተናግድ ከቆየው አዋሽ 75.5 ኪሎ ሜትር እንደሚርቅ አመልክቷል። የመሬት መንቀጥቀጡ በኢትዮጵያ በዚህ ሳምንት የተመዘገበው ሁለተኛው ርዕደ መሬት ሆኗል። በትግራይ ክልል ከሚገኘው አዲግራት ከተማ 43 ኪሎ ሜትር በሚርቅ ቦታ ላይ ባለፈው ሰኞ በሬክተር ስኬል 4.5 የተመዘገበ የመሬት መንቀጥቀጥ ተከስቶ ነበር። በጥቅምት ወር መጀመሪያ በተከታታይ በተከሰቱ የመሬት መንቀጥቀጦች ሳቢያ በአፋርና ትግራይ ክልል ባሉ አካባቢዎች የሚገኙ በርካታ ቤቶችና አገልግሎት መስጫ ተቋማት ፈራርሰዋል። በአፋር ክልል በኪልበርቲ ረሱ ዞን በረሃሌ ወረዳ የነበረው ርዕደ መሬት ባደረሰው ጉዳት 43000 ሰዎች ከመኖሪያ ቤታቸው መፈናቀላቸውን የአካባቢው ባለስልጣናት በወቅቱን አስታውቀው እንደነበር ይታወሳል። በቀጣይ ርዕስ ህወሓት የተረፈው በአሜሪካኖች ጫና ነው። የኤርትራ መንግስት ከኢትዮጵያ ጋር ጦርነት አይፈልግም። ጌታቸው አቶ ጌታቸው ረዳና አጋሮቻቸው የመሰረቱት ዴሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ጠቅላላ ጉባኤውን በሳምንቱ መጨረሻ በአዲስ አበባ ማድረጉ ይታወሳል። አርብ ዕለት በተካሄደው የፓርቲው ስብሰባ አቶ ጌታቸው ረዳ የፓርቲው ሊቀመንበር ሆነው መመረጣቸውም ይታወሳል። አቶ ጌታቸው በመድረኩ ላይ ባደረጉት ንግግር ውጥረቱ እየበዛ ስለመጣ የኢትዮጵያና የኤርትራ የጦርነት ስጋት ተናግረዋል። የኤርትራ መንግስት ጦርነት አይፈልግም ሲሉ ነው በልበ ሙሉነት የተናገሩት። ከዚህ ይልቅ ትግራይ የእጅ አዙር ውጊያ ቀጠና ልትሆን እንደምትችል አብራርተዋል። ህወሓትን አብዝተው የኮነኑት አቶ ጌታቸው ህወሓት የተረፈው በአሜሪካኖች ጣልቃ ገብነት መሆኑን መግለጻቸውን የሪፖርተር ዘገባ አመልክቷል።
የፓርቲ ምረቃ ስነ ስርዓት ትግራይ ውስጥ መደረግ አለመቻሉን ያነሱት ሊቀመንበሩ በትግራይ እየጎላ የመጣው ጭቆናና አለመረጋጋቱ ምክንያት ሲሉ ጠቅሰዋል። በትግራይ ተደራጀ ኃይል በወታደራዊ ስልጣን ስም እየተንቀሳቀሰ ነው ሲሉ የቀድሞ አጋሮቻቸውን የህወሓት ቡድንን ወቅሰዋል። ጌታቸው በትግራይ ተባብሷል ያሏቸውን ጉዳዮች ያነሱ ሲሆን ህገወጥ የወርቅ ዝርፊያ፣ ሙስና፣ የመሬት መቀራመጥ፣ የሰዎች ህገወጥ ዝውውርና ወንጀል እንዲሁም ዝርፊያ በክልሉ ተንሰራፍቷል ብለዋል። በዚህም የክልሉን አስተዳደር የወቀሱ ሲሆን አስተዳደሩ በወንጀል ድርጊቶች ተሳታፊ ነው ብለዋል። ጌታቸው ወንጀለኛ ናቸው ያሏቸው ቡድኖች የክልሉን መንግስት አቅም ያዳከሙ፣ የክልሉን መረጋጋት የነሱ ስለመሆናቸው ክስ አሰምተዋል። የሁሉ የሚደረገው የክልሉን የወርቅ ሀብት ለማራቆት ስለመሆኑ ገልጸዋል። የክልሉ ገዢ ፓርቲ ህወሓት በክልሉ ሌላ ጦርነት እንዲነሳ እየሰራ መሆኑን የገለጹት አቶ ጌታቸው ይህንን ሂደት በማንኛውም መንገድ ማስቆም አለብን ብለዋል። ህወሓት ከኤርትራ ጋር የፈጠረውን ግንባር ያነሱት ሊቀመንበሩ የኤርትራ መንግስት አቅሙን በሚገባ የሚያውቅ ነው፣ ከኢትዮጵያ ጋር ለመዋጋት ምንም አይነት ፍላጎትና ተነሳሽነት የለውም ብለዋል። የኤርትራ ጦር አመራሮች የኢትዮጵያ ጦር በድንበር የሚያደርገውን እንቅስቃሴ በተመለከተ ዝምታ የሚያሳዩ ሲሆን ስለዚህ ሲጠየቁ በደቡብ ትግራይ ያለው አካል እነሱን ወክሎ እየሰራ ስለመሆኑ ይናገራሉ ብለዋል። አዲስ ጦርነት ከተከፈተም በደቡብ ትግራይ ወይም በሰሜን ወሎ እንዲደረግ ኤርትራ እንደምትሰራ፣ ለዚህ ጦርነት አስፈጻሚውም የክልሉ ፓርቲ እንደሆነ ገልጸዋል። ህወሓት የውጭ ጣልቃ ገብነትን አጥብቆ እንደሚፈልግ አንስተው የኮነኑት አቶ ጌታቸው የትግራይ ሲቪሎች በዚህ መሃል በግጭቱ ዋጋ ከፋይ መሆናቸውን አስጠንቅቀዋል። ጌታቸው ስለ ቀድሞ ጦርነትና ስለ ፕሪቶሪያ ስምምነት ያልተጠበቀ መረጃ አጋርተዋል። የኤርትራ መንግስት ጠቅላይ ሚኒስትር አብይ አህመድ የፕሪቶሪያው ስምምነት እንዲፈርሙ በመጫን የህወሓትን ህልውና እንዲተርፍ ሆኗል ብለዋል። ጌታቸው ህወሓት የውስጥ ተፈናቃዮችን ለፖለቲካ መጠቀሚያ ማድረጉን አንስተው ወቅሰዋል። በትግራይ ከፋፋይ ኃይል ሆኗል ያሉትን ህወሓትን እንደሚታገሉና ፓርቲያቸው በትግራይ አዲስ የፖለቲካ አንድነት ለማምጣት እንደሚሰራም አክለዋል። የስምረት ፓርቲ መጀመሪያው አጠቃላይ ስብሰባን ባሳለፍነው ወር መቀሌ ላይ ለማድረግ ታስቦ በክልሉ ባለው ኃይል ትንኮሳና ማስፈራሪያ የተነሳ ሳይደረግ መቅረቱን ገልጸዋል። በመቀሌ ያለውን ቢሮ ሰብረው ገብተዋል፣ ቁሳቁሶችን አውድመዋል ሲሉም አክለዋል። በጉባኤው ላይ ንግግር ያደረጉት ጀነራል ጻድቃን በበኩላቸው ስብሰባው ታሪካዊ በሆነ ጊዜ የተካሄደ መሆኑን ገልጸው ክልሉ አምባገነናዊነት፣ የተጠያቂነት እጦትና የአስተዳደር ውስጥ የህዝብ ተሳትፎ አለመኖር በተፈጠረበት ጊዜ ላይ የሆነ ነው ብለዋል። ፓርቲው የትግራይን መረጋጋት መልሶ ለመገንባት የመጣ ስለመሆኑ መግለጻቸውን የሪፖርተር ዘገባ አመልክቷል። በቀጣይ ርዕስ ጦሩ አያስፈራንም አምባሳደሩ የግብጽ ጦር አያሰጋንም ሲሉ ተናግረዋል። የግብጽ ጦር አያሰጋንም አያስፈራንም ሲሉ አምባሳደሩ ጥብቅ መልእክት ሰደዋል። የግብጽ ወታደሮች በሶማሊያ መሰማራት በቀጥታ ስጋት ይሁን አይሁን የተጠየቁት የኢትዮጵያ ባለስልጣናት ኢትዮጵያ በሁኔታው ስጋትም ሆነ ምቾት እንደማይሰማት በሶማሊያ ኢትዮጵያ አምባሳደር ሱሌማን ደደፎ መግለጻቸውን የሶማሊያ መገናኛ ብዙሃንን ዋቢ ያደረገው የዘ ሪፖርተር መረጃ ያመለክታል። በሶማሊያ ኢትዮጵያ አምባሳደር ሱሌማን ደደፎ ይህን ያሉት በቅርቡ የግብጽ ጦር በሶማሊያ ይሰፍራል በሚል ጉዳዩ በስፋት እያነጋገረ ባለበት ነው። የግብጽ ወታደሮች በሶማሊያ የጦር አስተዋጽኦ አድራጊ ሀገራትን መቀላቀል የተገለጸው ኢትዮጵያና ሶማሊላንድ በጥር ወር 2016 ዓ.ም የመግባቢያ ስምምነት መፈራረማቸውን ተከትሎ በሶማሊያና ኢትዮጵያ መካከል የተፈጠረውን ዲፕሎማሲያዊ ውጥረት ተከትሎ ነበር። ይህን ተከትሎም ኢትዮጵያ የአፍሪካ ቀንድ ቀጠናን ለማተራመስ እየተወሰደ ያለውን እርምጃ በዝምታ እንደማትመለከት ከዚህ ቀደም ማስታወቋ ይታወሳል። ኢትዮጵያ ይህን ያለችው ወታደሮችን እንዲሁም የጦር መሳሪያዎችን የጫኑ ሁለት የግብጽ የጦር አውሮፕላኖች ባለፈው ዓመት ማብቂያ ላይ በሞቃዲሾ አየር ማረፊያ ደርሰዋል መባላቸውን ተከትሎ ነው። የግብጽ ጦር የሰላም አስከባሪ ተልዕኮ አካል ለመሆን ያቀረበውም ጥያቄ እንዲሁ ሲያነጋግር መቆየቱ የሚዘነጋ አይደለም። ይህ የግብጽ ጥያቄ ተቀባይነት አግኝቶ በሶማሊያ እንዲሰማራ ከውሳኔ መደረሱ ተዘግቧል። የተባበሩት መንግስታት የጸጥታው ምክር ቤት ሪፖርት እንደሚያመለክተው ወደ 1100 የሚጠጉ የግብጽ ወታደሮች በተልዕኮ ውስጥ ይሳተፋሉ። ይህንንም ለማረጋገጥ አንድ የግብጽ ወታደራዊ ልዑክ በዚህ ሳምንት መጀመሪያ ላይ ሞቃዲሾን መጎብኘቱን የተገለጸው። ይህን በተመለከተ ምላሽ የሰጡት አምባሳደር ሱሌማን ደደፎ የጦሩ መኖር ባያስፈራንም ምቾት አይሰጠንም ሲሉ አመልክተዋል። ከዚህ ቀደም አምባሳደር ሱሌማን ደደፎ በተመሳሳይ ከሶማሊያ ሚዲያ ጋር ባደረጉት ቆይታ የግብጽ ጦር ኃይል በሶማሊያ ውስጥ መኖሩ ኢትዮጵያን እንደማያስፈራትና እንደማያሳስባት መግለጻቸው የሚታወስ ነው። የግብጽ ወታደሮች ኃይሎቻችንን ለመገዳደር እስካልሞከሩ ድረስ በሶማሊያ ውስጥ መገኘታቸውን ኢትዮጵያ እንደ ቀጥተኛ ስጋት እንደማትመለከተው አጽንኦት ሰጥተዋል። አምባሳደሩ በተጨማሪም ግብጻውያን እገዛ ለማድረግ በቁርጠኝነት የሚያስቡ ከሆነ በፍልስጤም፣ ሊቢያ ወይም ሱዳን ባሉ ሀገሮች ቢሰማሩ ይበልጥ ጠቃሚና ውጤታማ ይሆን ነበር ሲሉ መግለጻቸውንም የሶማሊያ ቴሌቪዥን ዘግቧል። አሁን ላይ ግብጽ በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋያ ተልዕኮ አውሶም ስር ወታደሮችን ለማሰማራት ዝግጅቷን እያጠናቀቀች መሆኗን ገልጻለች። በታላቁ የኢትዮጵያ ህዳሴ ግድብና በቀጠናው ተጽዕኖ ዙሪያ በግብጽና በኢትዮጵያ መካከል ውጥረት በነገሰበት ወቅት በጎረቤት ሶማሊያ የሚሰፍሩ የጦር ጉዳይ ልዩ ትኩረትን አግኝቷል። ይህ የግብጽ የመጀመሪያው የሰላም አስከባሪ ተሳትፎ ሲሆን ኢትዮጵያ በበኩሏ በተመሳሳይ ተልዕኮ ውስጥ 2500 ወታደሮችን በማዋጣት
ቁልፍ ተዋናይ ሆና ቀጥላለች። ወደ ቀጣይ መረጃ አለፍን። አሳፋሪ ድርጊት የፈጸመው ፖሊስ በቁጥጥር ስር ዋለ። በማዕከላዊ ኢትዮጵያ ክልል በስልጤ ዞን ምስራቅ ስልጤ ወረዳ ገርቢበር ከተማ አንድ የፖሊስ አባል አንዲት እናት ለሽያጭ ያቀረበችውን ጎመን በእግሩ በመበታተን ከጥቅም ውጭ ሲያደርግና ሲያበላሽ የሚያሳይ ቪዲዮ በማህበራዊ ሚዲያ ቁጣ ፈጥሯል። የፖሊስ አባሉ አንዲት እናት ለሽያጭ መንገድ ላይ ያወጡትን ጎመን በእግሩ እየበታተነና እየረገጠ የሚያሳየው ቪዲዮ በገሃድ የተሰራጨ ሲሆን ይህንኑ አስነዋሪ ድርጊት የተመለከቱና በቦታው የነበሩ ሰዎች ከፖሊስ የማይጠበቅ የእናትንና የሥራን ክብር የጣሰ ተግባር በመሆኑ ፖሊሱ በሕግ ሊጠየቅ ይገባል ሲሉ ድርጊቱን አውግዘዋል። በጉዳዩ ዙሪያ የስልጤ ዞን ፖሊስ አዛዥ ምክትል ኮማንደር ኑረዲን አብደላ መልስ የሰጡ ሲሆን ኮማንደር ኑረዲን ነገሩ መከሰቱን ማረጋገጣቸውን የቲክፋ ዘገባ አመልክቷል። ኮማንደሩ የፖሊስ አባሉ ድርጊቱን የፈጸመው መሆኑን ገልጸው ድርጊቱ አሳፋሪና ከሙያው ስነ ምግባር የወጣ ነው። የትኛውም ሰው ከሙያ ባህሪ የወጣ ነገር ሲሰራ በሕግ የሚጠየቅበት አግባብ አለ ብለዋል። መደረግ የሌለበት ነው። ለዚህ የሚያበቃም አይደለም። ጤናማ በሆነ መንገድ ማንሳት፣ እምቢታ ካለም ሴትዮዋን በሕግ መጠየቅ ይቻል ነበር። ይህን አለመከተሉ የፖሊስ አባሉ ችግር ነው፣ በቁጥጥር ስር ውሎ ታስሯል ሲሉም አክለዋል። ቦታው ቁልቁለት ስለሆነ ለሰው ደህንነት ሲባል ሌላ የገበያ ቦታ ተቀይሯል። ግን እዛ ቦታ ላይ ነጋዴዎች መጥተው ይቀመጣሉ። ወደ ተፈቀደው ቦታ እንዲሄዱ ለማድረግ ፖሊሶች በቦታው ይመደባሉ ሲሉ አስረድተው ድርጊቱ የተፈጸመው ጥቅምት 10 ቀን 2018 ዓ.ም በዚሁ በተከለከለ ቦታ ቁጭ ብላ በነበረች እናት መሆኑን ገልጸዋል። ለገበያ ከተፈቀደው ቦታ ሰዎቹን ያነሷቸው ሌሎች የከተማው አካላት ጭምር እንደሆኑ ፖሊስም በቦታው እንደሚመደብ ኮማንደሩ አስረድተዋል። የዜና ምንጩ ፖሊስ ድርጊቱ የተፈጸመባትን እናት ቀርቦ ያደረገላት ድጋፍ አለ፣ ስነ ልቦናዋ እንዳይጎዳስ ምን ተደረገላት ሲል ጥያቄ ያቀረበ ሲሆን ኮማንደሩ ፖሊስ ሌሎች የማህበረሰብ አካላትም ድጋፍ ለማድረግ ጥረት እያደረጉ ነው ማለታቸውን ዘግቧል። በቀጣይ መረጃ በሱዳን ጦርነት ያልታሰበ ለውጥ። የሱዳን ጦርና ኤምሬት ወደ ስምምነት እያመሩ ነው። አሜሪካ የጦርነቱን ማስቆሚያ ዕቅድ ለፖርት ሱዳን ሰጠች። የተባበሩት ኤምሬት በሱዳን ጦርነት እጃቸውን ካስገቡ የውጭ ኃይላት መካከል ዋነኛዋ ናት። የሱዳን ጦርን ለሚፋለመው ለፈጥኖ ደራሽ ኃይሎች በማስረጃ የትጥቅ ድጋፍ የምታደርገው ኤምሬት አሁን ላይ አሰላለፍ ልትቀይር ስለመሆኑ ተሰምቷል። የሱዳን ጦር ኤምሬት ለሱዳን ሰላም አደራዳሪ እንዳትሆንና ሌሎች ዕቀባዎችን ሲያደርግ ኤምሬት በበኩሏ ጦሩ በፖርት ሱዳን በኩል የኢምፖርት ኤክስፖርት እንቅስቃሴው ላይ እክል የሚፈጥር እርምጃ ወስዳለች። ከሱዳን ወደ ኤምሬት የሚደረጉ በረራዎችን ማገዷ ይታወሳል። ኤምሬት በሱዳን ጦርነት ያላትን የመሳሪያ አቀባይነት ሚናም በፍጹም የምትክድ ናት። ታዲያ የሱዳን ፖስት ባስነበበው አንድ ዘገባው የሱዳን ጦርና ኤምሬት መካከል ስምምነት ሊመጣ መሆኑን ጠቁሟል። አሜሪካ ሁለቱ አካላትን ለማቀራረብ እየሰራች መሆኑ ተነግሯል። የሱዳን መንግስት ዲፕሎማት ከኤምሬት ጋር ያለው ችግር የሚፈታበትን መንገድ በተመለከተ ለአሜሪካ ባለስልጣናት ሐሳብ መቅረቡን የተዘገበው የሱዳን የውጭ ጉዳይ ሚኒስቴር የደህንነት አገልግሎት ምክትል ኃላፊና የወታደራዊ ደህንነት ዳይሬክተር ከኤምሬት ጋር ጦሩ ያለበትን ችግር ለመፍታት ንግግር መጀመራቸውን የሱዳን ፖስት ዘግቧል። የሱዳን የውጭ ጉዳይ ሚኒስቴር ሞሂልዲን ሳሌም ከሁለት ቀናት በፊት ወደ ዋሽንግተን የገቡ ሲሆን በሱዳን ጦርነት ስለሚቆምበት መንገድ ከአሜሪካ ባለስልጣናት ጋር መክረዋል። የሱዳን ትሪቢዩን ምንጮቹን ጠቅሶ እንደዘገበው የውጭ ጉዳይ ሚኒስቴሩ ሞሂልዲን ሳሌም የሱዳን ጦር ከኤምሬት ጋር ያለውን ቁርሾም እንዲፈቱ ኃላፊነት ተሰጥቷቸዋል ብለዋል። ታዲያ አቡዳቢ የፈጥኖ ደራሽ ኃይሎች አስታጣቂነቷን ልትተው እንደምትችል ነው ፍንጭ የተሰጠው። ይህ በሱዳን የፈጥኖ ደራሽ ኃይሎችን የትጥቅ አቅምና የወርቅ ንግድ የሚጎዳም ይሆናል ተብሏል። ሱዳን ትሪቢዩን አክሎ እንደዘገበው አሜሪካ የሚገኙት የሱዳን የውጭ ጉዳይ ሚኒስቴር ከአሜሪካ ባለስልጣናት ለሱዳን ጦርነት ማቆሚያ ይበጃል ያሉት ሐሳብና ሰነድን መቀበላቸውን ገልጿል። የአሜሪካ ዕቅድ የፈጥኖ ደራሽ ኃይሎች የሚበተኑበትንና ወደ መደበኛ ጦር የሚቀላቀሉበት ቴክኒካል አማራጭ ማቅረቡም ተነግሯል። ወደ ጦር የሚቀላቀሉት ግን ከጦርነቱ በፊት አባል የነበሩ ብቻ መሆናቸውን ሰማሁኝ ሲል ሱዳን ትሪቢዩን ዘግቧል። እንደ ኤምሬት ባሉ ሀገራት ወደ ጦርነቱ እንዲገቡ የተደረጉ ቅጥረኛ ወታደሮች ጉዳይ ግን አልተነሳም። አሜሪካ ባለፉት ቀናት በተናጠል የፈጥኖ ደራሽ ኃይሎችን ስለማናገሯም ዘገባው አክለዋል። በቀጣይ መረጃ ኤርትራ እስረኞቹን ለቀቀች። የኤርትራ መንግስት ከአንድ ዓመት በላይ ያሰራቸውን እስረኞች ለቋል። የኤርትራ መንግስት ከአንድ ዓመት በላይ ያሰራቸውን 6 ስሪላንካውያን ለቋል። እነዚህ ሰዎች እንዲለቀቁ የስሪላንካ የውጭ ጉዳይ መስሪያ ቤትና በግብጽ የሚገኘው የአገሪቱ ኤምባሲ ከፍተኛ ሚና መጫወታቸው ተዘግቧል። በኤርትራው ስሪላንካ ኤምባሲም ሆነ ዲፕሎማት ስለሌላት ከኤርትራ ባለስልጣናት ጋር ንግግር የተደረገው በግብጽ በሚገኘው ኤምባሲ አማካይነት መሆኑን የተገለጸው የኤርትራ ባለስልጣናትም እስረኞቹን ለመፍታት ፈቃደኛ ከሆኑ በኋላ በግብጽ ያሉት አምባሳደር ወደ አስመራ በመሄድ በአካል እንዲገኙ ጥያቄ ያቀረቡ ሲሆን በዚህ መሰረት አምባሳደሩ ወደዚያው ማቅናታቸውን የተገለጸው። በመቀጠል እስረኞቹን ለአምባሳደሩ እንዳስረከቧቸው ዴይሊ ሚረር የተሰኘው የስሪላንካ ጋዜጣ ዘግቧል።
ስድስቱ እስረኞችን በትላንትናው ዕለት ኮሎምቦ በሚገኘው ዓለም አቀፍ ማረፊያ ሲደርሱ በውጭ ጉዳይ መስሪያ ቤት ተወካዮች በኩል አቀባበል ተደርጎላቸዋል። የስሪላንካ ውጭ ጉዳይ ሚኒስትር ይህን በተመለከተ ባወጣው መግለጫ የዜጎቹን ደህንነት ለመጠበቅ በማንኛውም ቦታ ላይ አስፈላጊውን እርምጃ እንደሚወስድ አስታውቋል። ስድስቱ እስረኞች ከአንድ ዓመት በፊት በኤርትራ መንግስት ቁጥጥር ስር ከዋሉት መርከቦች ጋር መያዛቸው ይታወቃል። በወቅቱ የአዘርባይጃን ቅርንጫፍ ንብረት 3 መርከቦች የኤርትራን ውሃ ክልል ጥሰዋል በሚል በቁጥጥር ስር የዋሉ ሲሆን ከዚሁ ጋር 24 የመርከቡ ሰራተኞችን መታሰራቸው ይታወቃል። ከነዚህ መካከል 18ቱ የአዘርባይጃን ዜግነት ያላቸው መርከበኞች ለወራት ያህል ከታሰሩ በኋላ በተደረገ ድርድር ተለቀው ወደ ሀገራቸው መመለሳቸው አይዘነጋም። የቀሩትን 6 ስሪላንካውያን ለማስፈታት የ1 ዓመት ጊዜ ፈጀ ሲሆን በትላንትናው ዕለትም ተለቀዋል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።